ሰላም ጓደኞቼ በመላው ዓለም የምትገኙ እንዴት ናችሁ? የጽጌረዳ ቤተሰቦች እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰብስክራይብ፣ ላይክ፣ ኮመንት የምታደርጉት በጣም ነው የማመሰግን። ያ በዚህ አጋጣሚ ዩቱብ እኔ በቃ ሀሳቤን ፍላጎቴን እንትን የምለውን ለመልቀቅ ነው የከፈትኩት። ምክንያቱም በአረብ ሀገር ስኖር ምን አይነት አኗኗር ምን አይነት ህይወት እንዳለ ከአስራ ምናምን አመት የተሰደድኩትን ህይወት ነው የምነግራችሁ። እውነቴን ነው የምነግራችሁ። እና ምንድነው እኔ ሰሞኑን ቲክቶክ ላይ የሚዘዋወረው አባት ልጅ ሆነው ቄስ ነው አባትየው ልጅቷ ጋር እንደዛ የሚካሰሱት ያው ብር ልክ ያለው ብሬ አረብ ሀገር ሰርቼ ተሰቃይቼ ያመጣሁትን አባቴ ቤት ሰርቼለት ካደኝ ብላ በሚዲያ ቀርባለች። እያያችሁ ነው አይደለ? በጣም እየተዘዋወረ ነው። ትናንት ነው ከትናንት ወዲያ ነው የተዘዋወረው። እያየነው ነው አይደለ? እኔ የምለው ግን አንድ ጥያቄ አለኝ። እውነቴን ነው የምላችሁ። አረብ ሀገር በሙሉ ያላችሁ ኩዌትም ይሁን ኳታርም ይሁን ኦማንም ይሁን ሳውዲም ይሁን የትም አረብ ሀገር ያላችሁ ልጆች ሰዎች አንድ ነገር ለእናንተ መናገር እፈልጋለሁ። ምንድነው እሱ? እናንተ ባትልኩም ብትልኩም እነሱ እየኖሩ ነው። እውነቴን ነው የምላችሁ። በቃ ሳትልኩ ብራችሁን ይዛችሁ ሳትልኩ እንደው የሻይና አመት ባል ሲመጣ የቡና ከላካችሁ ለቤተሰብ በቂ ነው። ሳትልኩ እስቲ ቤታችሁንና ኑሯችሁን ይዛችሁ ተገኙ። መጀመሪያ ለአባትም ለእናትም ባትልኩም ራሱ ለወንድ ትልኩታላችሁ። እውነቴን ነው የምላችሁ። አረብ ሀገር ያላችሁ ሴቶች ይሄ ነው በቃ። ቤተሰብ ላይ ስለሆነ ቤተሰብ ላይ የትም ስለማትርቁ ከቤተሰብ የትም ከስጋ ከቤተሰብ የትም ስለማትርቁ ቤተሰቦቻችሁን ነው የምትከሱ። በላብኝ ለምን? ስለምታገኟቸው። ወንድ ግን ወንድ የ3 ዓመት የ4 ዓመት የ5 ዓመት ሲበላባችሁ ግን ድራሹ የለም። ወንዱ ራሱ ስለማታገኙት እንዲህ ተካሳችሁ አታገኙትም፣ አይመጣላችሁም። በቃ እናንተ ብራችሁን ያዙ። በቃ በሚዲያ ላይ አባታችሁን እናታችሁን እንደዚህ አባት ቄስ ናቸው እንደዚህ በሚዲያ ላይ እንትን ከምትሉ ብራችሁን ያዙ። በቃ አትግዙ፣ አትስሩ። በቃ እንዴ እንዲበላብኝ አባቴ እናቴ እንዲበልታብኝ እያላችሁ በሚዲያ በዓለም ሚዲያ ከምታንከራትቱ ቤተሰቦቻችሁን እውነቴን ነው ብራችሁን ይዛችሁ ስትሄዱ ትሰሩታላችሁ። በቃ ብራችሁን ይዛችሁ ስትሄዱ ይደርሳል። አንደኛ ቤተሰብ ክብር የሚባል አለ፣ በመካከላችሁ ደግሞ ሞት የሚባል አለ። እነዚህ ሰውዬ ይሞታሉ ነገ። አንቺ ግን የዘላለም ጸጸት ነው የሚሆንብሽ አባትሽ እንድታንከራትች። እውነቴ ነው። እኔ ለእሷቸውም አይደለም ምን የምለው እሱ ፈጣሪ ነው ሁለቱንም እንትን የሚለው። ግን መጀመሪያ አረብ ሀገር ስትገቡ ከገባችሁ በኋላ የቤተሰብ ቤት ወይ መሬት ካለ ትሰራላችሁ፣ ወይ የፈረሰ ቤት ካለ ታድሳላችሁ፣ ወይም ሶፋ ወይ ቴሌቪዥን ወይ ምናምን ትገዛላችሁ ለቤተሰቦቻችሁ ማለት ነው። ወዳችሁ ፈቅዳችሁ ነው የምታደርጉት። ምክንያቱም እናንተ ኪስ መጠው ኑ አምጡ ያላችሁን ሰው የለም፣ አይኖርምም። ወዳችሁ ፈቅዳችሁ ነው የምታደርጉ። እኔ አንድ ነገር ሳርግ ወድጄ ፈቅጄ ነው የማደርገው አይደለ? ስለዚህ እናንተም ወዳችሁ ፈቅዳችሁ ነው የምታደርጉ። አረብ ሀገር ያላችሁ እናንተ አርጉም የሚል ግዴታ የለባችሁም። ግዴታ የለባችሁም። ከወለዳችሁ ብቻ ነው ግዴታችሁ። ልጃችሁ ግን ግዴታችሁ ነው። የመላክም ግዴታም ሳትወዱም በፊት በግዴታ ትልካላችሁ። ምክንያቱም እናትም አባት ጋም የተዋችሁ ልጅ ይኖራል። አክስት አጎት ላይ የተዋችሁት ልጅ ይኖራል። ግዴታ ለሱ በየወሩ ተቆራጭ ታደርጋላችሁ አይደል? ይሄ ግዴታችሁ ስለሆነ ነው። ግን እናንተ ግን እናታ መሬት ላይ ትሰራላችሁ። መሬት ካለ ቤት የእናት አባት የወደቀ ካለ ትሰራላችሁ። ሶፋ ጎደለ ትገዛላችሁ። ቴሌቪዥን ትገዛላችሁ። የማታረጉት ነገር የለም። አረብ ሀገር ተቀምጣችሁ ይሄ ጥሩ እያለ ግን ብራችሁን ሙልጭ አርጋችሁ ከላካችሁ ከተሰራበት በኋላ ልክ ኢትዮጵያ ስትሄዱ ባዶ እጃችሁን ስትሆኑ ከ1 ወርና ከ2 ወር በኋላ ከቤተሰብ ጋር ጭቅጭቅ ይመጣል። ከእናት አባት ጋር ጭቅጭቅ ይመጣል። ከዛ ሚዲያ ላይ ትመጣላችሁ። ሚዲያ ላይ ትመጣውና ብሬን ተበላው፣ ብሬ አባቴ በልቶት፣ እናቴ በልታው፣ ወንድሜ በልቶት
እያላችሁ ቤተሰቦቻችሁን በሚዲያ ላይ ትዘርራላችሁ። ይሄ ነውር ነው። ጭንቅላት ግዙ። በቃ አረብ ሀገር ያላችሁ ጭንቅላታችሁን ግዙት በቃ። ምክንያቱም የአንቺ አባት መጦ ከአንቺ ኪስሽ ላይ አላወጣም። ወቅደሽ ፈቅደሽ ወደሽ ነው የሰጠሽው አይደል እንዴ? አንዳንዶቻችሁ አረብ ሀገር ሆናችሁ ልገልበጥላችሁ ትላላችሁ ቤተሰቦቻችሁን። እንደው በቃ እንደው ምን ሁኜ ልገኝላችሁ ትሉና ልክ ኢትዮጵያ ስትገቡ 1 ወር 2 ወር ላይ የበላችሁትን ትፉ ትላላችሁ። አይባልም፣ ነውር ነው። በቃ ይሄ ይኸውላችሁ፣ ይህን ጭንቅላችሁን አሰሩ። በቃ አይባልም። በቃ ማንም ሰው እኔ አረብ ሀገር ነኝ። አሁን እኔ ዱባይ ነው የምገኘው፣ አረብ ሀገር ነኝ አይደለ? እኔ ብሬን ግዴታ ማንም ሰው ላኪልኝ ብሎ ያዘኝም የለም ቢይዙኝም አልክም። እኔ ካልፈቀድኩኝ ካልወደድኩኝ ፈቅጄው ወድጄ ነው አይደለ የምልከው። ስለዚህ እባካችሁ አረብ ሀገር ያላችሁ ልጆች፣ አረብ ሀገር የምትሰሩ ልጆች ጥንቃቄ አድርጉ። በቃ ከእናንተ ቤተሰቦቻችሁ ምንም ነገር አይፈልጉም። አንድ ነገር ላስጠንቅቃችሁ፣ እናንተ ባትሄዱም አረብ ሀገር እየኖሩ ነው። አረብ ሀገር ሄዳችሁም እየኖሩ ነው። ቤት ኑ ስሩልኝ ብለው እናት አባት እናንተን በየአረብ ሀገሩ መጡ አያስገድዷችሁ። እናንተ ፈቅዳችሁ ወዳችሁ ነው የምትገዙ ቤትም ንብረትም የምትልኩላቸው። ይሄን አርጉ የምትሉ ወዳችሁ ፈቅዳችሁ እስከሆነ ድረስ ያንን ቤት ሲጠቀሙት ያን ቤት በስማቸው ካረጋችሁ በኋላ ያን ህይወት ከተጀመረ በኋላ እየኖሩበት ያለውን ውጣ አባቴ የራሴ ቤት ነው፣ አረብ ሀገር ተሰድጄ 12 ዓመት የሰራሁት ነው፣ ውጣ አስፓልት ላይ ካደኛ አባቴ እነ ልጅ ያውጦጣለኝ እያላችሁ ሚዲያ ላይ ከምትመጡ ቤተሰቦቻችሁን እባካችሁ ተቆጠቡ። መጀመሪያ አረብ ሀገር ሆናችሁ እስቲ ቁጭ ብላችሁ አስቡ። ማንም ሰው እናንተን ግዴታ የያዛችሁ ነገር የለም። ማንም ሰው እናንተን እንዲያርጉልኝ ብሎ አንገታችሁ ላይ የቆመ የለም። ማንኛውም እናት አባት እናንተን ሲያሳድጉ ለፍተው ግረው መከራይተው ነው የሚያሳድጓችሁ። እውነቴን ነው። አረብ ሀገር ከመምጣታችሁ በፊት አረብ ሀገር ከመምጣታችሁ መጣችሁ አይደለ? ልጅ ናቸው፣ ቤተሰብ ናቸው አይደለ? ካረጋችሁ በኋላ ተደፋም ተበላም ዝም በሉ። ቢያንስ እንኳ እናንተ እዛው ቤተሰብ ጨርሱ። ሚዲያ ላይ አትምጡ። እዛው ጭቅጭቅ ካለም እዛው ቤተሰቦቻችሁ ጋር ጨርሱ። በሽማግሌ የሚሆን በምን እዛው ጨርሱ እንጂ ሚዲያ ማለት እኮ ማንም ሞባይል ላይ ጋላሪ ይቀመጣል፣ በፈለጉበት ሰዓት ይለቁታል። ለምን 20 ዓመት አይሆንም አለ ሚዲያ ማለት በየሰው ሞባይል ውስጥ አለ፣ ይለቁታል። ይቆይ ጥሩ ፍቅረኛ ነን አባቴ ጋር ብትይ እንኳ አይሰማልሽ፣ ምክንያቱም ጠባሳ አለ። ገብቶሻል? አባትሽን አምጠሽ ሚዲያ ላይ ቄሱን አምጠሽ ሚዲያ ላይ ያራክሽው ጠባሳ ስላለ እኛ ጥሩ ህይወት አለን ብትይ እንኳ ማንም አይሰማሽም ከዚህ በኋላ ማለት ነው። ስለዚህ እባካችሁ አረብ ሀገር ያላችሁ ጭንቅላት ግዙ። በቃ ቤተሰቦቻችሁን እያመጣችሁ ሚዲያ ላይ አታርጉ። ቤተሰቦቻችሁ እናንተ አረብ ሀገር ሳትሄዱም ሲኖሩ ነበረ፣ ከእነሱም ኑሮ እናንተን ሲያሳድጉ ነበረ። አሁንም አረብ ሀገር ብትኖሩም ግዴታ ላኩልኝ ልኑርበት አላሉ። ፈቅዳችሁ ወዳችሁ ነው የምትልኩ አይደለ? ከላካችሁ በኋላ ደግሞ አባቴ በልቶብኝ ብሬን እናቴ በልታብኝ በቃ ማትሉት የለም። ሚዲያ ላይ እያመጣችሁ ያን ሰውዬ ይሄ ሰውዬ የተከበረ ሰውዬ ነው። ምን አለ ብታይው፣ አንቺስ ወጣት ነሽ፣ ነገ አረብ ሀገር መጥተሽ ትሰሪያለሽ። አለመላክ ጥሩ ነበር። እና እባካችሁ አረብ ሀገር ያላችሁ በሙሉ ጥንቃቄ አድርጉ። ለቤተሰቦቻችሁ ጠባሳ ትተውላቸው። ከ5 ከ6 ቤተሰብ ከ5 ከ6 ልጆች ተለይታችሁ አንዳችሁ እብድ አትሆኑ። አረብ ሀገር ደርሳችሁ ስትመጡ ሌሎችም እብድ ናቸው የምታስብሉ። ለዚህ ነው እኮ ስንት አረብ ሀገር ምሁር እያለ እብድ ናቸው የምታስብሉ። ለዚህ ነው። እና ዛሬ በጣም ስለተሰማኝ በጣም ውስጤ ስለተሰበረ ነው መጥቼ እስቲ ዩቲዩብ ላይ ልግለጽ ብዬ የተናገርኩት። ምክንያቱም ቄስ ናቸው፣ የተከበሩ ናቸው፣ ቤተክርስቲያን አገልጋይ ናቸው። እንዲህ ሚዲያ ላይ እንደዛ አይናቸው ቀይ ሲሆን የሆነ ነገር ተሰምቶኝ ነው። ምክንያቱም እኔ በሱም አልፈርድም፣ በሳቸውም በልጅቷም አልፈርድም። እሷም አረብ ሀገር ተሰዳ 12 ዓመት
ያመጣችሁ ገንዘብ ነው። በእርግጥ ግን እሳቸውም አባት ናቸው። በሁለቱም መፍረድ ሳይሆን ቅድሚያ ለእናንተ አረብ ሀገር ላይ ያላችሁ ብራችሁን ያዙ፣ አትላኩ። ለማንኛውም ሰው ከያዛችሁ ከላካችሁ ደግሞ ከተበላ ከተደፋ በኋላ እንትን ሚዲያ ላይ እያመጣችሁ ቤተሰቦቻችሁን አታስጡ። በቃ ይሄ ነው የኔ መልእክቴ፣ ዋናው መልእክቴ እና ላይክ፣ ሼር፣ ኮመንት የምትጽፉልኝ በጣም ነው የማመሰግን። አሁንም ላይክ ኮመንት ጻፉልኝ፣ ሼር አድርጉልኝ። ያዳምጡት። አረብ ሀገር ያላችሁ አዳምጡት። እውነት ከልቤ ነው የምላችሁ፣ አዳምጡት። ምክንያቱም ነገ አባት ይሞታል፣ እናት ትሞታለች። ጸጸቱ ለእናንተ ነው። ወይኔ ባልል ኑሮ አባቴን ባልል ኑሮ፣ ባልከስ ኑሮ፣ እናቴን ባልከስ ኑሮ ትላላችሁ። እናንተው ናችሁ የምትጸጸቱት። ስለዚህ ጥንቃቄ አድርጉ፣ አእምሯችሁን አሰሩት። በቃ እንዲህ ከማለቴ በፊት እንደዚህ ቢሆን፣ እንደዚህ ከማለቴ በፊት እንደዚህ ቢሆን ብላችሁ አእምሯችሁን አሰሩት። በጣም ነው የማመሰግን።